ሕይወት በዝቶ በዙሪያችን ረሃብ ጠንቶብን በዓለማችን ጥማት አቃጥሎን አሯፋችን ኢየሱስ ብቻ ነው ተስፋችን። ያም ብቻ ነው። ብዙ ሐሰተኛ ወሬ ስለ ክርስቲያኖች ከዛ ጊዜ ጀምሮ መወራት በጠቅላላው ማህበረሰቡ ክርስቲያኖችን መጠላት ጀመረ። ቀጥሏል። በተለያዩ ቄሳር ዘመናት ሁሉ የቀጠለ ጥላቻ ንግግር ተጀመረ። ከጥላቻ ንግግሮች መካከል አንዱ ምንድነው? ክርስቲያኖች በስውር ስፍራ ላይ ነው ስብሰባ የሚያደርጉት። ማለትም የእግዚአብሔርን ቃል የሚከፋፈሉት የሚጸልዩት ሌላው ማህበረሰብ ስለማይቀበላቸው ራሳቸው ብቻቸውን ነው የሚያደርጉት። እንዲህ አይነት ማህበራዊ ሆነ መንፈሳዊ ስርዓት። ስለዚህ ሌሎች ማህበረሰቦች እና ክርስቲያኖች የህይወት የኑሮ ዘይቤ ልዩነት አላቸው። ክርስቲያኖች እንደ ሌሎች አይኖሩ። በጠቅላላ ክርስቲያኖች ለጣዖት አይሰግዱ። ክርስቲያኖች ሌሎች እንደሚኖሩት እንደተፈለገ አይነት ኑሮ የላቸው። ክርስቲያኖች ዝሙት አድራጊዎች አይደሉም። በየጣዖት በየመሸታ ቤቱ እየሄዱ እንዲህ አይነት ተግባር ላይ አይሰማሩም። ክርስቲያኖች ከዛ ማህበረሰብ ጋር አንድ ስላይደሉና እንደዚሁም ደግሞ ሁሉም ማህበረሰብ ክርስቲያኖችን ስለገፋቸው የራሳቸውን ህብረት መንፈሳዊ ህብረት በስውር ስፍራ ላይ ያካሂዳሉ እንዳይቀደሉ። በዚህ ጊዜ ላይ በሮም ባሉት አረማውያን ዘንድ በሙሉ አንድ ንግርት መነገር ተጀመረ። እንግዲህ እነዚህን ንግርቶችን የሚያቀጣጥሉት እነዚህ ቄሳሮች ናቸው። ሰው ሁሉ ላይ የታወቀ ንግርት እየሆነ ሁሉም ማህበረሰብ ስለ ክርስቲያኖች የሚያወራቸው ተመሳሳይ ነገር ኖረ። እነዚህ ክርስቲያኖች እንደዚህ አይነት ድብቅ ስፍራ ላይ የሚሆኑት በት ምክንያት ዝሙት ለማድረግ ነው። እንግዲህ ይታያችሁ ክርስቲያኖች እነሱን ሽሽት እንደዚሁም ከእግዚአብሔር ጋር ለመገናኘት መንፈሳዊ ህብረቶችን ለማድረግ በሚሰበሰብበት ጊዜ ዝሙት ለማድረግ ነው። እነሱ በአደባባይ የሚያደርጉት በየአምልኮዋቸው ስነ ስርዓት ላይ የሚያደርጉትን ዝሙት ክርስቲያኖች ግን በስውር ሊያደርጉ ነው ብለው ማማት ጀመሩ። ወሬ ማስነገር ጀመሩ። ዝሙት በእነሱ ሲሆን ኖርማል ነው፣ በአደባባይ ይፈጽሙታል። ክርስቲያኖችን ግን በስውር ዝሙት ሊፈጽሙ የሚሰበሰቡት ብለው ያሟቸዋል። እና ያም ብቻ አይደለም። የጌታ ራት በሚወስዱበት ጊዜ እንግዲህ ያንን የጌታ ራት ህፃናትን ገድለው የህፃናትን ስጋ ነው የሚበሉት ብለው ከዛም ብዙ ነገር ለጆሮ የሚሰቀጥጡ ነገሮችን ክርስቲያኖች ላይ በማስነገር ክርስቲያኖችን እንደዚህ የሚያደርጉት እንዲህ አይነት ንግርቶች እንዲነገሩ የሚያደርጉት ክርስቲያኖችን ለማስገደል ነው። እንግዲህ ሌላ ምንም አይነት ምክንያት የለም። ክርስቲያኖች እንዲገደሉ ስለሚፈልጉ እንዲህ አይነት ንግርቶችን ማስነገር ጀመሩ። እንግዲህ እንዲህ አይነት የጭካኔ ጥግ ውስጥ ክርስቲያኖች በብዙ ስቃይ፣ በብዙ እንግልት፣ በብዙ ግድያ ውስጥ አልፏል። እንግዲህ በኔሮ ቄሳር ዘመን ነው ተብሎ ነው የሚታሰቡት ሐዋርያው ጳውሎስና ሐዋርያው ጴጥሮስ የተገደሉበት ጊዜ። ይህም ቄሳር እንግዲህ ሰው ነውና ራሳቸውን እንደ አምላክ ቢቆጥሩም እንደ አምላክ ቢስሉም ማለፋቸው የማይቀር ነውና አለፉ። ሌላ ቄሳር እየተተካ ሄዱ። እንግዲህ አንድ ፍላቪያን የተባለ አምፊታይተር እንዲሰራ ሆነ በቫስፔሲያን በተባለ ቄሳር በ72 ዓመተ ምህረት። ይሄ ፍላቪያን የተባለው አምፊታይተር እየተሰራ ለ8 ዓመታት ቆይቷል። እንግዲህ ከ8 ዓመት በኋላ ይሄ ቫስፔሲያን የተባለው ቄሳር አልፎ የሱ ልጅ ተተክቶ በልጅየው ቲቶ በተባለ ቄሳር በ80 ዓመተ ምህረት ከ8 ዓመት በኋላ ተጠናቀቀ ይሄ አምፊታይተር። በኋላም ፍላቪያን የተባለው አምፊታይተር ወደ ምን የሚል ስም ተቀየረ? ኮሎሲየም ወደሚል ስም ተቀየረና
ኮሎዚየም ተባለ። እንግዲህ የዚህ አምፊቴአተር ዋነኛ ዓላማ መዝናኛ ነው። በስፖርት ይዝናናል የሮም ማህበረሰብና ስፖርታዊ መዝናናት ነው። ይሄ ስፖርት አደገኛ ነው። ምንድነው? እነዚህ ባሪያዎች ይያዙና ግላዲያተር ይባላሉ። አብዛኛው አካባቢ ላይ በጦርነት ሲሸነፉ ከጀርመን አካባቢ የሚመጡ ሰዎች ናቸው። አደገኛ ሰዎች ናቸው። ወታደሮች ናቸው። ያው ተማርከው ነው ሲሸነፉ። እዛ አካባቢ ላይ በሮም ወታደሮች ሲሸነፉ ይማረኩና ይመጣሉ። ያልተገደሉት እጅ የሰጡት ማለት ነው። ከዛ በኋላ ስልጠና ይወስዳሉ ለጦርነት። ጦርነቱን ካሸነፉ ነፃ ይወጣሉ። ጦርነቱን ካላሸነፉ ደግሞ ነፃ አይወጡ። ይህም በሮም ታሪክ ውስጥ በምናጠናበት ጊዜ በጣም ብዙ ስለነዚህ አይነት ነገሮችን እንመለከታለንና እነዚህ የመጡ ሰዎች ከተወሰነ ስልጠና ጊዜ በኋላ ወደ ምን ይመጣሉ? ወደ አምፊቴአተሩ ይመጣሉ፣ ወይም ኮሎዚየም ተብሎ ተሰርቶ ወዳለው ስፍራ ይመጣሉ። ይህ በጣም መዝናኛ ነው። የሮም ሰዎች በጠቅላላው ይኖራሉ፣ ነገስታቶች ይኖራሉ። ድብድቡ ይጀመራል። ድብድቡን ያሸነፈ ነፃነት አግኝቶ ይወጣል። እየተሸነፈ ደግሞ እዛው ይገደላል፣ ወይንም ደግሞ በዛ ድብድብ መሃል ይገደላል ማለት ነው። ይሄ ሰዎችን በማገዳደል የሚገኝ በጣም ምን ያህል ሰው ደም የተጠማ ነው የሚለውን የምንመለከትበት ነው። በሰዎች ደም ሰዎች ደማቸው እየፈሰሰ በእንደዚህ አይነት ስፖርታዊ ውድድሮች ይዝናናሉ። እና ይሄ ውድድር ማብቂያው በግድያ ነው። ሰዎች ደማቸው ይፈሳል፣ ይገላል። አንዳንዴ ከአውሬዎች ጋር ያታግሏቸውና አውሬው ከበላቸው ነው። አውሬው በላተኛ ነው። እጅግ በጣም የተራበ ነው። ለብዙ ቀናት እንዲራብ ተደርጎ ይቀመጣል። አንዳንዱ አውሬ ለ3 ወር ያልተመገበ። ይሄን አውሬ ብትለቅ ምን ያህል አደገኛ እንደሚሆን ማሰብ ነው። አደገኛ ነው በጣም። እና ከእንደዚህ አውሬዎች ጋር ይዋጋሉ። እነዚህም ሰልጥነው ነው እንግዲህ ጦረኞች ናቸው እና የተወሰነ ስልጠና ወስደዋል፣ ሲዘጋጁ ቆይተዋል። እዛ ከአውሬው ጋር እንዲደባ ሰዎች ከዛን ይዝናናሉ ማለት ነው። አውሬውን ከገደለው ካልገደለው ደግሞ እንግዲህ ይሞታል ማለት ነው። አውሬው በጫጭቆት ይበለዋል። በጣም የተራበ ከሲታ አውሬ ነው የሚለቀቅባቸው። እንዲህ አይነት መዝናኛ ነው፣ ይዝናናሉ ሰዎች። አንዳንድ ጊዜ በዘመናችንም እናያለን አይደል እንዴ? እነዚህ ድብድቦች የቦክስ ድብድብ ህግ ቢኖራቸውም እስከ መገዳደል ባይቻል እስከ መገዳደል የሚደርስ ባይሆንም፣ ነገር ግን እንዲህ አይነት ድብድቦች አሉ። ሰዎች ደማቸው እየፈሰሰ እንደዚህ ሰዎች ይዝናናሉ። አንዳንድ ጊዜ ደግሞ እነዚህ ኤምኤምኤ የሚባሉ ድብድቦች አሉ። እነዚህ ድብድቦች ደግሞ አንዳንዴ ሰዎች ሊሞቱበት የሚችሉበት አይነት ሁኔታዎች የሚፈጠሩበት አይነት ድብድብ ነውና ያ ግን ይከፋል። እንደነዚህ ህግ ምን ደንብ የለው። በቃ መግባት ነው፣ እስከ መገደል ነው፣ አለቀ። እና በፍላጎቱም አይደለም በቃ ግዴታው ስለሆነ ነፃነትን ለማግኘት ያው ወይ መሞቱ ወይ ከኖርክ ደግሞ ነፃነትን ማግኘት በሚለው የሚደባደቡበት ነው። ነገር ግን ይሄ ነገር ሐሳቡ ተቀየረና ወደ ምኖች መጣ? ወደ ክርስቲያኖች መጣ። ሐሳቡ ሙሉ ለሙሉ አውቶማቲካሊ ተቀይሮ ወደ ክርስቲያኖች መጣና ክርስቲያኖች የሚሰቃዩበት ሁኔታ ተፈጠረ ማለት ነው። እና አምፊቴአተሩ እንደዚህ አይነት ግላዲያተሮችን እያመጡ እንዲህ የሰለጠኑ ሰዎችን በጣም ግዙፍ ናቸው፣ ጃይንት ናቸው፣ በጣም ኃይለኛ ጦረኞች ናቸው። አንዳንዱ ጎልያድን ሁላ ሊያክሉ የሚችሉ አይነት ሰዎች ናቸው እዛ ውስጥ የሚደባደቡት። ከነዚህ ሰዎች ጋር ምንም የማያውቁ አንድ ጦር መሳሪያ ይዘው የማያውቁ ክርስቲያኖች እንዲጣሉ ተደረገ። እንግዲህ ክርስቲያን ደግሞ አይጣላም፣ አይደባደብም ከሰው ጋር። ስለዚህ እነዚህ ሰዎች በቀላሉ እየቆረጡ ይጥሏቸዋል ማለት ነው። ካልሆነ ደግሞ እነዚህ ለብዙ ወራት እየተራቡ አውሬዎች ይመጣሉ። ክርስቲያኖች ለአውሬዎች እየተሰጡ መገደል ተጀመረ። ያን ብቻ አይደለም፣ ህፃናት
በየትኛውም የውትድርና ሕግ መሰረት ድሮም አሁንም ያለ ሕግ ነው። ድሮም ያለ ዲሞክራሲ ሳይኖር በፊትም ድሮ ያኔ የነበረ ሕግ ነው። አሁንም ያለ ሕግ ነው። ሕፃናትና በውትድርና ወታደሮች የማይነኳቸው ሕፃናትንና አቅመ ደካሞችን ወታደር አይነካም። እነዚህን አቅም ያጡትን ሰዎችና ምንም ማንም ረዳት የሌላቸውን ሕፃናት ወታደሮች ጦር መሳሪያ አንስተው አይገድሏቸውም ማለት ነው። አቅመ ደካሞች ናቸው ተብሎ ስለሚታሰብ እንደዛ አይነት ግድያ እንዲፈጽሙ ከወታደሮች አይጠበቅም። ነገር ግን ክርስቲያኖች ላይ የሮም ወታደሮች እንዲህ አይነት አሰቃቂ ሁኔታዎችን ፈጽመዋል፣ አድርገዋል። አንዳንዱ ወታደሮች እንደውም አንገድላቸውም፣ እነዚህ ሕፃናትን መግደል በውትድርና ስነ ምግባር የሌለ ነገር ነው እያሉም ነገር ግን እንዲገድሉ ሲገደዱ እንመለከታለንና እንዲህ አይነት ሁኔታዎች ተፈጠሩ። ይሄ ኮሎዚየም ዓላማውን እየቀየረ የክርስቲያኖች መጫወቻ መሰቃያ ስፍራ፣ በጣም ክርስቲያኖች እንደውም ማሰብ የማይፈልጉት አይነት ስፍራ እየሆነ መጣ። እዛ ነው የክርስቲያኖች የመጨረሻ የሞት ብያኔ የሚበየነው። እና እንዲህ አይነት ነገሮች ቆነጃጅቶች፣ ደናግላን ሁሉ እየተወሰዱ ክርስቲያን በመሆናቸው ብቻ የሚገደሉበት ስፍራ እየሆነ መጣ። እንግዲህ የቤተ ክርስቲያን ታሪክን በምንመለከትበት ጊዜ በተለይም ስለ ሰመርኔስ ቤተ ክርስቲያን ስንመለከት ይህንን ነገር በደንብ አድርገን በራእይ መጽሐፍ ላይ እናጠናለን። የሰመርኔስ ቤተ ክርስቲያን ምን ትመስላለች? የሰመርኔስ ቤተ ክርስቲያን የትኛውን ዘመን ትወክላለች? እንደዚሁም የኤፌሶን ቤተ ክርስቲያን፣ የሰመርኔስ ቤተ ክርስቲያን፣ የጴርጋሞን ቤተ ክርስቲያን፣ ቲያጥሮን ቤተ ክርስቲያን፣ ሰርዴስ ቤተ ክርስቲያን፣ ፊልዴልፊያ ቤተ ክርስቲያን፣ እንደዚሁም ሎዶቅያ ቤተ ክርስቲያን ምንድን ነው ባህሪያቸው፣ ምንድን ነው ገጽታቸው የሚለውን ነገር የራእይ መጽሐፍን በምናጠናበት ጊዜ ምዕራፍ 2 እና ምዕራፍ 3 ስንመለከት ስለ ቤተ ክርስቲያን ታሪክ ስለሆነ በጠቅላላው እንመለከታለን። በዛ ዘመኑ ስለ እልቂቱ ብቻ ሳይሆን ስለ ተሐድሶ ዘመን ቤተ ክርስቲያን ውስጥ ስለተደረጉት የተለያዩ መጥፎ ድርጊቶች ከውስጥ የወጡ ደግሞ እንደዚህ አይነት ቤተ ክርስቲያን ዋሻ ውስጥ ገብታ ዋሻ ውስጥ ሰንብታ ከምድረ ገጽ እንደው ጠፍታ ምድር ላይ የሚንቀሳቀስ ክርስቲያን ሳይኖር ክርስቲያኑ የሚንቀሳቀሰው ከምድር በታች ሆኖ ዋሻዎች ውስጥ ገብተው እንደውም አንድ መጽሐፍ አለ ብዙ ሰው አንብቧል ብዬ የማስበው የካታኮምቡ ሰማዕት የሚለው መጽሐፍ ላይ ብዙ ስለዚህ ካታኮምቡ ስለሚባለው ስፍራ የሚነግረው ይሄ ዋሻ ነው። ካታኮምቡ የሚባለው ዋሻ ውስጥ ክርስቲያኖች እንዴት ይኖሩ እንደነበረ ቤተክርስቲያን በጠቅላላው ወደ ዋሻ ውስጥ የገባችበት ዘመን እንደነበረ ከዋሻ በላይ የለችም ቤተክርስቲያን እንዳለ የሚጨፈጨፉበትና የሚገደሉበት ራሳቸውን ለመሰወር ደግሞ ዋሻ ውስጥ ገብተው የኖሩበት ሁኔታ ነበረ። ክርስቲያን ከዋሻ ውስጥ ስትወጣ ደግሞ ቤተክርስቲያን ብዙ መጥፎ ነገሮችን ይዛ እንደወጣችና ትምህርቶቿም እንደዚሁም ሌሎች ነገሮቿም እየተበላሹ እየተበረዙ የመጡበት በጊዜ ሂደት ውስጥ ወደ መጥፎ ሁኔታ ውስጥ የተደረሰበት ቤተክርስቲያንና መንግስት ፖለቲካ አንድ ላይ እርስ በርሳቸው የተቀየጡበት ሁኔታ ሲቀየጡ ደግሞ የሚቀየጡት ሁሉም አውሮፓም ሲቀየጥ ኢትዮጵያም ሲቀየጥ ተመሳሳይ ሆኖ የሚቀየጥበት አይነትና ሁኔታ ነበረ። እናም እየቀጠለ ሲሄድ ቤተክርስቲያን ታደሰች። ከዛም በታድሶ ምክንያት ደግሞ የመጡ ሌላ አደገኛ የሆኑ ትምህርቶች ተጀመሩ። ቤተክርስቲያንን ስንመለከት ይህንን ሁሉ እናያለን። ከዛ ውጪ የዓለም አስጨናቂ ሁኔታዎችን በተለይም የራእይ መጽሐፍ ምዕራፍ 6 የራእይ መጽሐፍ ምዕራፍ 7 የራእይ መጽሐፍ ምዕራፍ 8 በጠቅላላው የሚያወሩት ከራእይ መጽሐፍ ምዕራፍ 6 በኋላ ያሉት እንዳለ ሰቆቃ ነው። የእግዚአብሔር ቁጣ ነው። በምድር ላይ ያለ ሕዝብ ደግሞ ጩኸትና ሰቆቃ እንመለከታለን። አንዳንዱ ደግሞ በዛ ሁኔታ ውስጥ ሆኖ ደግሞ ጭራሽ እግዚአብሔር እንደሚሳደብ ሰውም እንዳለ እንመለከታለን እና ስለ 7ቱ የመከራ ዘመናት ማለት ነው። 7ቱን የመከራ ዘመናት ከራእይ ምዕራፍ 6 ጀምረን
እስከ ራእይ መጽሐፍ ምዕራፍ 19 ድረስ ያለውን ኢየሱስ ክርስቶስ እስከሚመጣ ድረስ ያለውን ማለት ነው። የክርስቶስን ዳግም ምጽአት ድረስ ያለውን 7ቱን የመከራ ዘመናት እንቃኛለን። ይህንን ስናደርግ አንድ መዘንጋት የሌለብን የራእይ መጽሐፍ ጋር ተመሳስሎ የሚነበብ መጽሐፍ አለ። እሱም የዳንኤል መጽሐፍ ነው። የራእይ መጽሐፍን ከዳንኤል መጽሐፍ ነጣጥለን አናነቡም። በተለይ የራእይ መጽሐፍ ምዕራፍ 6 በኋላ ዳንኤል ነው እያመሰካከርን ነው የምናየው። ዳንኤል ያየው ራእይና ራእይ መጽሐፍ ላይ ሐዋርያው ዮሐንስ የተመለከተው ራእይ ተመሳሳይ ሆኖ ስለምናገኘው የዳንኤል መጽሐፍን ከዳንኤል መጽሐፍ ምዕራፍ 2 እንደዚሁም ደግሞ ያሉትን ምዕራፍ 6፣ 7፣ 8 እስከ 12 ድረስ ያለውን የዳንኤል መጽሐፍንና የራእይ መጽሐፍ ከምዕራፍ 6 እስከ 19 ድረስ ያለውን እንደውም የዳንኤል መጽሐፍ ላይ ደግሞ ምዕራፍ 9 ላይ ስንደርስ ስላለው 70ው ሱባኤ በተለይ ደግሞ 70ኛዋ ሱባኤ 7ቱ ዓመት ማለት ነው። 7ቷን ዓመት በጠቅላላ ቀጥታ ከዚህ ጋር አመሳክረን እንሄዳለን። አውሬዎቹ ምን ያህል ተመሳሳይነት አላቸው? ዮሐንስ እያየ ያለው አውሬና እንደዚሁም ደግሞ ዳንኤል በዛ ስፍራ ላይ የሚመለከተው አውሬ ምን ያህል ተመሳሳይነት እንዳለው እንመለከታለን ማለት ነውና ከዳንኤል መጽሐፍ ጋር እናመሳክራለን። ሌላኛው የሕዝቅኤል መጽሐፍ ነው። የሕዝቅኤል መጽሐፍን ደግሞ የተወሰኑትን ሕዝቅኤል ካያቸው ራእዮች መካከል እንመለከታለን። በተለይም ደግሞ የሕዝቅኤል መጽሐፍ ምዕራፍ 37፣ የሕዝቅኤል መጽሐፍ ምዕራፍ 38፣ የሕዝቅኤል መጽሐፍ ምዕራፍ 39ን አንድ ላይ አድርገን እናያቸዋለን። ከዛም ውጪ ያሉትን የሕዝቅኤል መጽሐፍ ላይ ያሉትን የሚገናኙ ክፍሎችን እንመለከታለን ከራእይ መጽሐፍ ጋር። ከዛ በተጨማሪ የኢሳይያስንም መጽሐፍ አንዳንድ ክፍል እየዳሰስን የዘካርያስንም ትንቢት እንደዚሁም እያየን እንሄዳለን። ከዛ በተጨማሪ እንግዲህ ስለ 7ቱ የመከራ ዘመናት ስናነሳ አብሮ የሚነሳ መጽሐፍ አለ በአዲስ ኪዳን ላይ ከወንጌላቱ መካከል የማቴዎስ ወንጌል ምዕራፍ 24፣ የማቴዎስ ወንጌል ምዕራፍ 25 ከዛ ዘመን ጋር የሚገናኙ ስለሆነ እነዚህን መጽሐፍቶችን በጥንቃቄ አንድ ላይ አድርገን የምንመለከታቸው ናቸው። እንግዲህ የቤተ ክርስቲያንን ታሪክ ከጨረስን በኋላ ያንን መጽሐፍ እስከ ምዕራፍ 5 ድረስ ካጠናቀቅን በኋላ ከምዕራፍ 6 ስንጀምር እነዚህን ሁሉ መጽሐፍቶች እያመሰካከርን እንሄዳለን። ምን ያህል ተመሳሳይነት እንግዲህ በጣም በረጅም ዘመናት ርቀት መካከል የተጻፉ መጽሐፍቶች ናቸው። እነዛ ብሉይ ኪዳን ናቸው። እነዚህ ገና ኢሳይያስ ሲጻፍ እንደውም ከክርስቶስ ልደት ራሱ 700 ዓመት በፊት ነው። ይሄኛው ደግሞ ራሽ 96 ዓመተ ምህረት አካባቢ የታየ ራእይ ነውና በጣም ብዙ ዘመን ጋፕ አለው። እና እንደዛ ሆኗል። ዮሐንስ ራእዩን ሲጽፍ የጻፈው በፍጥሞ በምትባል ደሴት ላይ ሆኖ ነው። ፍጥሞ የምትባለው ደሴት እንግዲህ የተለያዩ ቄሳር ዘመናት አልፈን ተሻግረን እነ ቲቶንም አልፈን ስንመጣ ዶሚሽያን የተባለ ቄሳር አለ። በአማርኛው ዶሚቲያኖስ ይባላል። እና ይሄ ቄሳር ምንድነው የሚያደርገው? እነዚህ ወንጀለኛ የሚላቸውን ሰዎች ይዝና ፍጥሞ በምትባል ደሴት ላይ ያስቀምጣቸዋል። እስር ቤት ነው ቦታው። እስር ቤት ነው። በጣም ቀዝቃዛ ቦታ ነው። በጣም ለመኖር የሚከብድ አይነት ቦታ ነው። እና እዛ እስር ቤት ላይ አስቀምጧቸው ነው የሚያሰቃያቸው። ስለዚህ ክርስቲያኖችም እንደ ምንድነው የሚቆጠሩት? እንደ ወንጀለኛ። ክርስቲያኖች እንደ ወንጀለኛ ሲቆጠሩ ምንም ወንጀል ሳያጠፉ ነው። ሰው አልገደሉ፣ ሰው አልበደሉ፣ ሰውን በክፉ አልተናገሩ፣ ሰው አልተሳደቡ፣ ወይም መንደር የሚረብሹ አይነት ሰዎች አይደሉም። እየጠጡ እየጨፈሩ እየደነሱ ከሰው ጋር እየተደባደቡ የሚሄዱ አይነትም ሰዎች አይደሉም። ተሳስተው ራሱ ያጠፋሉ እንዳይባል ተሳስተው የማያጠፉ አይነት ሰዎች ናቸው ክርስቲያኖች። የክርስቲያኖች አንድ ጥፋት አለ። እሱም ጥፋት ጌታ ኢየሱስን መስበካቸው ነው፣ ወይንም ደግሞ ጌታ ኢየሱስን ማመናቸው። አንዱ ጥፋት ብቻ ነው ለዚህ ሁሉ ወንጀል የሚያበቃቸው። ጌታ ኢየሱስን ማመን ወንጀል ነው።
ወንጀል ነው። ስለዚህ በዚህ ወንጀላቸው ምን ይደረጋሉ? ይቀጣሉ። አሁን ጌታ ኢየሱስን ማመን ወንጀል የሆነው ለምንድን ነው ስንል፣ አንደኛ ቄሳር ጌታ ነው። ስለዚህ ሌላ ጌታ አያስፈልግም ነው ሐሳቡ። እኛ ጌታችን አንድ ነው፣ ቄሳር ነው ጌታችን ብለው ሁሉም ተስማምተዋል። ኢየሱስን እንዴት ታመጡታላችሁ? ኢየሱስ ጌታ ነው እንዴት ትላላችሁ? ለኛ ጌታችን ቄሳር ነው። ስለዚህ ኢየሱስ ጌታ ነው ያለው ምንድነው? ወንጀለኛ ነው፣ ጌታ ቄሳር ስለሆነ ማለት ነው በዛን ወቅት። ስለዚህ ያ አንዱ የሚወሰድበት መንገድ ነው። ሁለተኛው ክርስቲያኖች እንግዲህ እንደሚታየው ሰው አይነኩ፣ የሚያስተምሩትም ትምህርት ሰው አትንኩ፣ አትግደሉ እያሉ ነው የሚያስተምሩት። ሰው ካልነኩ፣ ሰው ካልገደሉ ደግሞ የሮም መንግስት ልትሰፋ አትችልም። ወታደሮች ሰው ይገላሉ። አሁን ከሮም መንግስት ወታደር ሲሆን ሰው መግደል ሊያቆም ነው ወታደሩ። ስለዚህ ሰው መግደል የሚያቆም ከሆነ የሮም መንግስት ደግሞ ዘላቂነቱ የሚያጠራጥር ነው። ሌሎች መንግስታቶች እየመጡ እየተነሱ ወግተው ሊወስዱ ነው። በዚህ ምክንያት ይሄ ትምህርታቸው አደገኛ ትምህርት ነው። አንደኛውን ጉንጭህን በጥፊ ሲመታ ሌላኛውን መልሳ ዙረ ስጠው የሚለው ትምህርት ትክክል አይደለም በሮም መንግስት። በዚህ ምክንያት ምን ተደረጉ? ወንጀለኛ ተደረጉ። ምኖች? ወንጀል ያልሰሩ ምስኪን ሰዎች። ስለዚህ ወንጀለኛ ተደርገው ከገቡት መካከል ደግሞ አንደኛው ሐዋርያው ዮሐንስ ነው። እንግዲህ ከሁሉም ሐዋርያት መካከል በሰው እጅ ያልተገደለው ሐዋርያው ዮሐንስ ነው። ከሁሉም ሐዋርያት መካከል መደበኛ ሞት የሞተው ሐዋርያው ዮሐንስ ነው። ከሁሉም ሐዋርያት መካከል ዘግይቶም የሞተው ሐዋርያው ዮሐንስ ነው። እንደምናውቀው ከሁሉም ሐዋርያት አስቀድሞ የሞተው በሐዋርያት ሥራ ላይ የምንመለከተው ያዕቆብ የማን ወንድም ነው? የሐዋርያው ዮሐንስ ወንድም ነው፣ ታላቅ ወንድም ነው። እሱ አስቀድሞ የሐዋርያት የመጀመሪያው የግድያ ሰለባ የሆነው በሄሮድስ የተገደለው ሐዋርያው ያዕቆብ። ከዛም በኋላ ሐዋርያቶቹ በጠቅላላ እየተገደሉ በሰው እጅ እየተገደሉ ሲሄዱ፣ ዮሐንስ ግን በሰው እጅ ያልተገደለ ሐዋርያ ሸምግሎ የሞተ ነው። ነገር ግን እንደዚህ ሲሆን ምንም አይነት ስቃይ መንገድ አላሳለፈም ማለት፣ ብዙ መከራና ብዙ ስቃይ ተቀብሎ ያለፈ ነው። በኤፌሶን እንደውም የፈላ ውሃ እላዩ ላይ የተደፋበት ሰው ሐዋርያው ዮሐንስ እንደዛ ተደርጎ አልሞተ ማለት ነው። ከዛም በኋላ ከስቃይ ስፍራዎች መካከል አንደኛው ምንድነው? ፍጥሞ ደሴት ነው። ሐዋርያው ዮሐንስ እዚህ ፍጥሞ ደሴት ላይ እየተሰቃየ ነው ያለ። አሁን ራእዩን ሲጽፍ እንደው ተመችቶት ዘና ብሎ ምናምን የሚጽፍ አይነት ነገር አድርገን ነው ምንም አይደለም። የማይመች ሁኔታ ውስጥ ነው ያለው፣ ስቃይ ቦታ ነው ያለው። እዛ ቦታ ላይ ሆኖ የሚመለከተው ራእይ ነው። አሁን ይህንን ራእይ ይመለከታል። እናም ጻፍ ተብሎ እየጻፈ ነው። አንዳንድ ሰዎች እንደውም ሐዋርያው ዮሐንስ በእጆቹ አልጻፈም የሚሉ መከራከሪያ የሚያቀርቡ ሰዎች አሉ። አንዳንድ ኢትዮጵያ ውስጥ ያሉ ሰዎች እንደዚህ አይነት መከራከሪያ ያቀርባሉ። ነገር ግን የጻፊው ሐዋርያው ዮሐንስ ነው። እንደውም አንዳንድ አፈ ታሪኮች ደግሞ አይደለም ሐዋርያው ዮሐንስ የጻፈው የራእይ መጽሐፍ ቢኖርም እኛ እጅ ላይ ያለው አሁን ላይ ያለው ደግሞ የሐዋርያው ዮሐንስ ቀጥታ የጻፈው መጽሐፍ አይደለም። ሐዋርያው ዮሐንስ ቀጥታ የጻፈው መጽሐፍ ዲዮቅላጥዮስ የተባለው ቄሳር በነበረበት ዘመን ላይ ይሄ ቄሳር መጽሐፍቶችን እንዳለ ሰብስቦ አቃጥሏል። እንግዲህ ያኔ መጽሐፍቶች የነበሩት እንዳሁኑ በአንድ ላይ የሆነ መጽሐፍ አይደለም፣ የተለያዩ መጽሐፍቶች ናቸው። እነዛን ከያሉበት እየሰበሰበ አቃጥሏል። እንግዲህ በዛ ዘመን ላይ መጽሐፍት መቃጠሎች ሲደረጉ፣ በዛ ዘመን የመጽሐፍት መቃጠል በሚደረግበት ጊዜ ላይ ከተቃጠሉት መጽሐፍቶች መካከል የዮሐንስ ራእይ ነው። እናም ይህንን አሁን ላይ ያለውን የዮሐንስ ራእይ የጻፈው ዮሐንስ አፈወርቅ የሚባል
የቸርች አባት ነው፣ የቤተ ክርስቲያን አባት ነው ብለው የሚሉ ሰዎች አሉ። ነገር ግን እንደዛ አይደለም። ራሱ ሐዋርያው ዮሐንስ የጻፈው መጽሐፍ ነው ያለው። ስለዚህ በዛ ዘመን ላይ ስለተቃጥሎ ስለጠፋ እንደዚህ የሚሉ ሐሳቦችን የሚያቀርቡ ሰዎች አሉ። ነገር ግን እንደዛ አይደለም። ዮሐንስ ራእይን የጻፈው ሐዋርያው ዮሐንስ ነው። ለነዛ ነገሮች ምንም አይነት ማስረጃ ከአፈ ታሪክ ውጪ ምንም አይነት ማስረጃ የምናገኝላቸው ነገር ስለሌለ ማለት ነው። ዮሐንስ ሲጽፍ የጻፈው ፍጥሞ በምትባል ደሴት ላይ ነው። ምናልባትም 96 እና 95 ዓመተ ምህረት አካባቢ ነው የሚሆነው ተብሎ ይታሰባል። ከዛ በተጨማሪ በዮሐንስ ራእይ ላይ ከምናየው ነገር አንዱ ስለ 1000 ዓመት መንግስት ነው። እንግዲህ ስለ 1000 ዓመት ሰይጣን መታሰር የሚናገረው መጽሐፍ ብቸኛው ዮሐንስ ራእይ ነው። በሌሎች መጽሐፍቶች ውስጥ ስለ እንደዚህ 1000 ዓመት ሰይጣን ይታሰራል ስለሚባለው ነገር የተጻፈ ነገር የለም። ዮሐንስ ግን በራእዩ ላይ ስለ 1000 ዓመት መንግስት ተናግሯል። ለ1000 ዓመት ምድር ላይ ሰላም ስለሚሆነው ጊዜ ይናገራል። እነዚህ ነገሮች 1000 ዓመት መንግስትን ስናጠና እንግዲህ ኢሳይያስም ከተናገራቸው ትንቢቶች መካከል እየወሰድን እያዛመድን እናያለን። የነጩ ዙፋን ፍርድ ነው። ዓለም ሁሉ እንግዲህ ይፈረድበታል። ዓለም ሁሉ ተፈርዶበታል። ስለዚህ ሐዋርያው ዮሐንስ በወንጌል ላይ በዮሐንስ ወንጌል ምዕራፍ 3 እንደዚሁም ደግሞ በተከታታይ ያሉት 5-6 ላይ ስለ አንድ ነገር ይናገራል። እሱም በኢየሱስ ክርስቶስ እግዚአብሔር ዓለም ሁሉ እንዲድን አንድያ ልጁን እንደሰጠ፣ ስለዚህ በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን በእግዚአብሔር ልጅ ስም ስላላመነ ይላል አሁን ተፈርዶበታል። እንግዲህ ፍርዱ ራሱ የሚጀምረው አሁን ነው የሚጀምረው። ይህንን አሁን የተፈረደበትን ፍርድ የሚቀበለው ደግሞ መቼ ነው? በዚህ በነጩ ዙፋን ፍርድ ላይ ይቀበላል። በልጁ ስላላመነ የሚፈረድበት ፍርድ ይሄ ነው። ለዓለም ሕዝብ በሙሉ አንድ ጥሪ ቀርቧል። በልጁ በኢየሱስ ክርስቶስ እመኑ። አይ እኛ አናምንም፣ በልጁ በኢየሱስ ክርስቶስ አናምንም፣ ማመን አንፈልግም፣ በቃ እንደዛ እያለን እየጨፈርን እንደፈለግን ሆነን ብቻ በራሳችን መንገድም ለመዳን ጥረት እያደረግን በባዶ እግር እየሄድን በተለያየ ብቻ የሚከፈለውን መስዋዕት ሁሉ እየከፈልን ውስጥ ግብት ጥልቅ እያለን እየወጣን እንደተፈለገ ሆኖ በየትኛውም መንገድ ይሁን ለድሆች እያበላንም ቢሆን ይችላል፣ የዓለም ሕዝብ ሰብስበን እያበላንም ሊሆን ይችላል፣ ወይንም ደግሞ ደግ ስራዎችን በመስራት መጥፎ ነገሮች ውስጥ ባለመሰማራት ሊሆን በተፈለገው መንገድ በራሳችን እንድናለን። እኛ እግዚአብሔር ያቀረበልን ልጅን አንፈልግም፣ በሱ ስራ መዳን አንፈልግም ሲሉ የት ይቀርባሉ? ነጭ ዙፋን ላይ ይቀርባሉ። እንግዲህ መብት ነው። እንግዲህ በዚህ መብት ግን ሰው አይድንም ነው። መብት ነው፣ መዳን አትችልም በዚህ መብት። ስለዚህ የሚዘጋጅልህ ምን አለ? ፍርድ አለ። ሁሉም ነጭ ዙፋን ላይ የሚቀርብ ሰው አንድ ፍርድ ነው የሚጠብቀው። ሌላ ምንም እዛ ቦታው ላይ ስንደርስ በጣም እናየዋለን ይሄንን ፍርድ። ሁሉም ተመሳሳይ ፍርድ ነው። ፍርዱም ደግሞ የገሃነም እሳት ፍርድ ይጠብቃቸዋል ማለት ነው። ስለዚህ ከዛ ቀጥሎ ደግሞ አዲስ ሰማይና አዲስ ምድር ስለሚባለው ነገርም የምንመለከት ይሆናል። አዲሲቷ ኢየሩሳሌም ውብ በሆነ በ12 ዕንቁዎች የተሰራች ከተማ ናት። በጣም የምታበለጨልጭ ከተማ ናት። መሰረቷ ሁሉ ብርጭቆ የሚያበለጨልጭ ብርጭቆ የሆነች ከተማ 12 መግቢያዎች ያሏት ከተማ ሆና እንመለከታታለንና እቺንም ከተማ ቅዱሳኖች ሊወርሷት ያሏትን ከተማ የምናይ ይሆናል። በጣም ውብ የሆነ ስፍራ እንግዲህ አንዳንድ ሰዎች በምንድነው በፊልም ላይ እንደሚያሳዩን አይነት ማለት ነው። እንግዲህ እሱ ሰውኛ ነው እንድንስለው የተፈለገ ነው። ያ ከዛም ያለፈው ውበት ያለው እጅግ በጣም ማራኪ ውብ ቦታ፣ ውበቱ ደግሞ እጅግ እንዲገዝፍ ያደረገው ብርሃን ራሱ የሚሰጠው ፀሐይ ሳይሆን ማን ነው? በጉ ነው ብርሃን
የሚሆነው በጉ ብርሃን የሚሆንባት ከተማ ናት ማለት ነው። ምንም አይነት ስቃይ፣ ምንም አይነት ጭንቀት የሌለበት ስፍራና ቦታ ነው። እንግዲህ ዓለም በሙሉ የምታርፈው በእንደዚህ አይነት ሁኔታ ነው። ሰዎች ፍጥረት ተጀመረ፣ ይሄ የምናየው ፍጥረት በሙሉ ተጠቅልሎ ይጠፋል። የለም ይሄ የምናየው ምድር፣ የምናየው ሰማይ ይጠፋል። ይሄ የምናየው ምድር፣ ይሄ የምናየው ሰማይ በሙሉ ይጠፋል። የሰው የተፈጠሩ ፍጥረታት በሙሉ እንግዲህ ይሄዱና ይወገዱና ሌላ ምን ይመጣል? አዲስ ሰማይና አዲስ ምድር ይመጣል። እንግዲህ በአዲስ ሰማይና በዚህ በአዲስ ምድር ወይም አዲሲቷ ኢየሩሳሌም ብለን በመንላት ቦታ ላይ ለመኖር በጌታ በኢየሱስ ክርስቶስ ማመን ነው በቂ መስፈርቱ ማለት ነው። በጌታ በኢየሱስ ያላመነው ይቺ ዓለም ይሄ ምድር ወደሚደርስባቸው ጠፈንታ እንደዚሁም ደግሞ ሰይጣን ወደሚጣልበት ስፍራ ይጣላሉ። ገሃነመ እሳት ወደሚባለው ስፍራ ይገባሉ። ሌሎቹ በዚህ በአዲሲቷ ምድርና በአዲሲቷ ሰማይ ላይ የሚኖሩ ይሆናሉ ማለት ነው። ይሆናሉ። ስለ እንደዚህ አይነት ነገሮች የያዘ መጽሐፍ እጅግ በጣም እንደውም እያንዳንዱን ምዕራፍ በምንመለከትበት ጊዜ ስናዩ በጣም የሚያጓጓ ነው። እንግዲህ እንዲህ አይነት ነገር የያዘ ዓለም ጀምራ ዓለም የምትፈጸምበትን ፍጻሜዋ ምን ሊመስል ይችላል የሚለውን ይሄ ምድር በውኑ የሚቀጥል ነው ወይንስ የሚጠፋ ነው? ከጠፋ ደግሞ ምንድን ነው የሚጠብቀው የሚለውን ነገር የሚነግረን መጽሐፍ የዮሐንስ ራእይ መጽሐፍ